በኢትዮጵያ ጉዳይ ውስጥ ጣልቃ እንዲገባ አጃችን ነው። ከኤርትራ ህዝብ ጋር ወዳጅነት መኖር አለበት ብዬ አምናለሁ። ሻዕቢያ የሚባል ብዙ ነው ጥያቄው፣ ግን ጠቅላላ ማድረግ ነው የምፈልገው። ከወንድሜ መስፍን ጥያቄ ልነሳ። የከሸፍኩ ፖለቲከኛ ነኝ ብለሃል የሚል ጥያቄ እና አንድ ጊዜ ከከሸፍክ ምን ለውጥ ታመጣለህ የሚል ጥያቄ አንስቷልና ብዙ ጊዜ ቀርቦልኝ መልሼዋለሁ። እንደው ባጭሩ ለመድገም ያህል በጣም የከሸፍኩ ፖለቲከኛ ነኝ እኔ። ብዙ ሰዎች አይወዱትም ይሄን አባባሌ፣ በተለይ ደጋፊዎች አይወዱትም። እኔ በጣም ውጤታማ የሚያስቡ ፋክት ነው። ጥያቄው ያለው ያ ነገር ለምንድን ነው የከሸፈው የሚለው፣ ለዛ ተጠያቂው ማን ነው የሚለው ሲመጣ ሌላ ጉዳይ ነው። የኔ የፖለቲካ አመለካከት ግን የከሸፈ አመለካከት ነው። እኔ 34 ዓመት ሙሉ በኢትዮጵያ ፖለቲካ የደከምኩት ሰላማዊ ትግል የኢትዮጵያ ህዝብ የፖለቲካ ባህል እንዲሆን ነው። ሄዶ ግን የኢትዮጵያ ህዝብ እንኳንስ ወደ ሰላም ሄድና ወደ ለየለት ብጥብጥና ጦረኝነት ነው የፖለቲካ እንቅስቃሴው የገባው። ሰላም ተሸንፎ ነው፣ ሰላማዊነት ተሸንፎ ነው። ስለ ሰላም የምናቀነቅን ኃይሎች ተሸንፈን ነው፣ ህዝባዊ ድጋፍ አተን ነው። ጦረኞቹ ብሔርተኞቹ አሸናፊ ሆነው ነው አገሩ በጦርነት እየታመሰ ያለው። ስለዚህ ምንም ጥርጥር የለውም የኔ አመለካከት ከስሯል። አንድ ፖለቲከኛ ደግሞ ውጤታማ ነው የሚባለው አመለካከቱን አሸናፊ ማድረግ ሲችል፣ የኔ አመለካከት አሸናፊ አልሆነ። ይሄ ለምን ሆነ የሚለው ላይ መልሱ ሌላ ሊሆን ይችላል። ሁላችንም እናወራረደው ሂሳብ ይኖራል። ምናልባት እንደዚህ የሚለው ጣት ወደ ራስ ሊመለስ ይችላል። እዛ ላይ ግን የኔ አስተሳሰብ ተሸንፏል። ይሄን ነው እያልኩ ያለሁት። ግን ምንድነው ችግሩ? እንደዚህ ብሎ የሚናገር ፖለቲከኛ አልለመዳችሁም። ሁልጊዜ ትክክል ነኝ፣ ሁልጊዜ አሸናፊ ነኝ የሚል ነው የለመዳችሁት። እና የኔ አይነት ነፍሱን የሚመረምር ፖለቲከኛ መጥቶ ሐቁን ፍርጥ ሲያደርገው ትደነግጣላችሁ። ምን ማለት ነው የሚል ብዥታ ውስጥ ትገባላችሁ። እና እኔ እያልኩ ያለሁት ሌላ አይደለም። ለሰላም 34 ዓመት ታግለን ተሸነፍን፣ ጦረኞች አሸነፉን ነው እያልኩ ያለሁት። ይሄ ደግሞ የኢትዮጵያ ሪያሊቲ ነው፣ ፋክት ነው። እኔ ልቀይረው የምችለው አሸነፊያለሁ ብል ውሸታም ነው። ሰላማዊ ትግል የሰላማዊ አስተሳሰብ ተሸንፏል። አሁንም ለሺህ ዘመናት ያራመድነው የጦረኝነት ባህል ነው አሸንፎ የወጣውና ገዢ የሆነው ኢትዮጵያ ውስጥ። ይሄን ለማለት ነው። ታዲያ አንድ ጊዜ ከተሸነፉ በኋላ እንደገና ለውጥ ያመጣሉ የሚለው እሱ የታጋይነትን ትርጉም አለማወቅ ነው። ትግል ማለት በአንድ ወቅት አለመሸነፍ ማለት አይደለም። ትግል ማለት እየወደቁ እየተነሱ ተስፋ አስቆራጭ በሆነ ሁኔታ ታግሎ ለአሸናፊነት ለመውቃት እስከ መጨረሻው ድረስ መታገል። በዛ የታጋይነት ስሜት ነው እየታገልኩ ያለሁት እንጂ አልወደኩም አይደለም። ግን ታጋይ የሆነ ሰው አንድ ጊዜ ስለወደቀ ወድቆ ይቀራል ማለት አይደለም። ከብዙ ውድቀት በኋላ አንሰራርተው አሸናፊ የሆኑ ብዙ ኃይሎች አሉ፣ ብዙ የፖለቲካ ሰዎች አሉ። ትግልን በዛ መልኩ ስለማየው ነው እንጂ ኢትዮጵያ ውስጥ ያለው ሁኔታ ተስፋ አስቆራጭ ነው። እውነትን ለመናገር ተመልሰን ትንሽ የዲሞክራሲ ጭላንጭል ራሱ ካየን በኋላ 97 ምርጫን ካየን በኋላ ወደ ለየለት ብሔርተኝነትና ጦረኝነት ነው የገባነው። ወደ እርስ በርስ ፍጅት ነው የገባነው። መገዳደል አልበቃን ብሎ በጭካኔ መገዳደል ውስጥ ፉክክር ውስጥ ነው የገባነው። ኢትዮጵያ አገርነት፣ አብሮነት ጭንቅላታችን ውስጥ የፈራረሰበት ሁኔታ ውስጥ ነው የገባነው። እና የኛ አስተሳሰብ ተሸናፊ አስተሳሰብ ነው። ይሄን መካድ ይቻላል አይመስለኝም። ለምን ተሸነፈ? ከኛ ነው ችግሩ፣ ከተቀባዩ ነው ችግሩ። እሱን መነጋገር እንችላለን። እና እኔ በዚህ ብታይ ወንድሜ መስፍን ጥሩ ነው። የሽግግር መንግስትን በሚመለከት ታችን ጥያቄው ተነስቷል፣ መስፍንም አንስተዋል። በኢህአዴግ ጊዜ ለምሳሌ የሽግግር መንግስት ደጋፊ አልነበርኩም እኔ። በኢህአዴግ ጊዜ ብቻ አይደለም፣ ዶክተር አብይ መጥተው ለመጀመሪያው 1 ዓመት ከ6 ወር አካባቢ የሽግግር መንግስት ደጋፊ አልነበርኩም። ሽግግር መንግስት አያስፈልግም። አሁን የመጣው የለውጥ ኃይል ይሄ በትምህርት ጥቅስ ውስጥ ቲም ለማይባል የነበረው ኃይል ማለት ነው። ይሄ ኃይል ገለልተኛ የሆነ የሽግግር ኮሚሽን መንግስት አይደለም ኮሚሽን አቋቁሞ፣ ያ ኮሚሽን ደግሞ አካታችነት ኖሮት ሁሉም የፖለቲካ ፓርቲዎች ተወክለውበት ትራንስፓረንት በሆነ ሁኔታ የሽግግር ሂደት የሚያካሄድ ከሆነ በቂ ነው። አሁን ያለው መንግስት በስልጣን ላይ ሆኖ በሽግግር ኮሚሽን ችግሩን ልንፈታው እንችላለን የሚል እምነት ነበረኝ። ምክንያቱም በተወሰነ ደረጃ ተስፋ ነበረኝ። በዚህ መጠን የነ ዶክተር አብይ አመራር ይባልጋል የሚል እምነት አልነበረኝ። ህዝብን ይክዳል የሚል እምነት አልነበረኝ። በተወሰነ ደረጃ ቢሆን ለውጥ እንዲመጣ ይፈልጋሉ፣ በህዝብ ትግል ነው ወደ ስልጣን የመጡት የሚል እምነት ነበረኝ። ቅድም እንዳልኩት ግን በህገወጥ መንገድ ስልጣኑን አራዝመው ከቀጠሉ በኋላ
እኔ ያሻግራችኋለሁ የሚል የግለሰብ አምልኮት ውስጥ ከገቡ በኋላ ግን ተስፋ ቆረጡ። ከዛ በኋላ ነው የሽግግር ጥያቄ ማቀንቀን የጀመሩት። እና ደግሞ ሐሳብ እኮ ይለወጣል። የሚለወጠው ከነባራዊ ሁኔታው ጋር ተናቦ ነው። ጥሩ ፖለቲከኛ ማለት ሁልጊዜ የያዘውን አመለካከት ይዞ የሚቀጥል አይደለም። ከተጨባጭ ሁኔታ ጋር አጣጥሞ ራሱን መቀየር የሚችል ፖለቲከኛ ነው ጥሩ ፖለቲከኛ ማለት። በእኛ ሀገር ባህል ግን ሁልጊዜ ከጥንት እስከ ዛሬ በየሂደቱ ማትቀይረው ሃይማኖትህ ነው። ፖለቲካን ፕራግማቲክ ሆነህ ከሁኔታዎች ጋር ማጣጣም የግድ ነው። ስለዚህ የዛሬ 6 ዓመት የነበረኝን አቋም ቀይሬ ብገኝ ስህተት አይደለም። እኔ አይምሮ ይዝግ አይደለም፣ ለመማር ዝግጁ ነኝ። ከተጨባጭ ሁኔታ ጋር አመለካከቴ ይቀየራል። እስካሁን አይደለም ወደፊትም ይቀየራል። እና ዛሬ የተከራከርኩባቸውን አቋሞች የዛሬ 5 ዓመት 10 ዓመት ሊቀይር ይችላል። ዳይናሚክ የሆነ የፖለቲካ አስተሳሰብ መኖር አለበት የሚል እምነት አለ። ሃይማኖት አይደለም ፖለቲካ፣ ተለዋዋጭ። ስለዚህ በዚህ መልኩ ግን ስም ለውጥ ከመርህ እየወጣን መሆን የለበትም። ለተለየ ጥቅም ብለን መሆን የለበትም። ራሳችንን ለመሸጥ ብለን መሆን የለበትም። ለህዝብ እስከጠቀመ ድረስ ሐሳቤን እቀይራለሁ። ሃይማኖት አይደለም፣ ይሄ ፖለቲካ ነው። በሱ መልኩ ብናየው ጥሩ ነው። ስለሌሎች ፖለቲካ ኃይሎች እነሱ ሳይገሉም ወይ ምናምን ተብሎ የተነሳ ነገር አለ። ቅድም እኮ ያልኩት ለዛ እኮ ነው የሽግግር ፍትህ የሚያስፈልጋል። በመንግስት ብቻ ዙሪያ ሳይሆን በተቃዋሚ ዙሪያ ያሉ መጠየቅ ያለባቸው ኃይሎች እንዲጠየቁ የምንፈልገው እኮ ያ ዙሪት እንዳይቀጥል እና ተቃዋሚ ውስጥ መጥፎ ነገር የሚሰራ ኃይል በኖሩ የዶክተር አብይን አገዛዝ ጀስቲፋይ አያደርገውም። ምንም ሊያጥብለት አይችልም። እና ይሄን መመልከት ያስፈልጋል። እኔ በተቃዋሚው ጎራ ሆኖ ስህተት ሲሰራ እቃወማለሁ። ለምሳሌ ታች የተነሳ ጥያቄ አለ፣ እዚህ ላይ ልመልሰው። ስለ ጽምዶን ትደግፋለህ ብሎ የከሰሰኝ ሰው አለ። አንድ ሰው አይ ቲንክ አላዳመጥከኝም ማለት ነው። ከኤርትራ መንግስት ጋር ተባብሮ የኢትዮጵያን ሁኔታ ቀይራለሁ ማለት ስህተት ነው ብዬ ነው የምከራከረው። አሁንም ቢሆን አዳምጣችሁ ከሆነ ተከራክሬያለሁ ከኢንጂነር ይልቃል ጋር። አልደግፍም። ብልጽግና ሻዕቢያ ጋር ወዳጅነት ፈጥሮ የትግራይን ህዝብ ሲጨፈጭፍ የተቃወምኩ ሰውዬ አሁን ቲፒኤልኤፍ ወይም ፋኖ ከሻዕቢያ ጋር ተባብሮ ሌላ ፖለቲካ ኢትዮጵያ ውስጥ ልስራ ሲል ልደግፍ አልችልም። እኔ የመርህ ሰው ነኝ እና አልደግፍም፣ እቃወማለሁ። በምንም ተአምር በተለይ የኤርትራ መንግስት የሚባል በኢትዮጵያ ጉዳይ ውስጥ ጣልቃ እንዲገባ አልፈልግም። የኤርትራ ህዝብ ወዳጃችን ነው። ከኤርትራ ህዝብ ጋር ወዳጅነት መኖር አለበት ብዬ አምናለሁ። ሻዕቢያ የሚባል ኢሳያስ አፈወርቅ የሚባሉ ሰው ግን የኢትዮጵያ ጠላት ናቸው። ለኢትዮጵያ ጥሩ የሚያስቡ አይደሉም። ከነሱ ጋር ተባብረን የምናመጣው የፖለቲካ መፍትሄ አለን የሚል እምነት የለኝም። እና አይ ዶንት ኖ ባለማወቅ ከሆነ ችግር የለውም። ይሄን ትደግፋለህ ብለው ያሉኝ ማለት ነው። እዚህም ከኔ ጋር በነበረ ቆይታ ይሄንን ብለሃል። አዎ። እና እኔ አልደግፍም ማለት ነው። ኢትዮጵያን ትፈርሳለች የሚለውን ነገር ደጋግሜ ተናግሬዋለሁ። እየሄድንበት ያለው አቅጣጫ ኦፍ ኮርስ አሁን ትንሽ ከቅርብ ጊዜ ወዲህ አንዳንድ ተስፋ እያየን ነው። የተቃዋሚው ጎራ እኔና እናንተ በሚል እንደ ጠላት እየተያየ የነበረው ወደ አንድነት ወደ መተባበር እየመጣ ነው። ይሄ ተስፋ ሰጭ ነገር ነው። ሪሊ እንደ ይህች ሀገር ልትድን ነው የሚል ተስፋ በውስጤ እንዲፈጠር እያደረገ ነው። እውነቱን ለመናገር ግን አብዛኛውን ነገር ካየን ያለፈው 7 ዓመት ያለፍንበትን ነገር ካየን ኢትዮጵያ ትድናለች ብሎ ማለት አስቸጋሪ ነው። ከመዳን ይልቅ የመፍረስ እድል እንዳላት ነው የሚሰማኝ አሁንም ቢሆን። እውነቱን ለመናገር ግን ተስፋዎች አሉ። ደግሞ የመፍረሱ ጣጣ ገና ወደፊት የሚመጣ አይደለም። አሁንም በብዙዎች በመፍረሱ ሂደት ውስጥ ነው ያለው። መንግስት እኮ ሀገር እያስተዳደረ እኮ አይደለም ያለው። ሀገሪቱ ውስጥ ያሉ ታጣቂዎች እኮ የሌላ ሀገር እኮ የአንድ መንግስት እኮ ታጣቂ ቁጥር ነው ያላቸው፣ ጉልበት ነው እኮ ያላቸው። ኢትዮጵያ እኮ የሚያስተዳድራት አሁን አንድ መንግስት እኮ አይደለም፣ 3-4 መንግስት እኮ ነው የሚያስተዳድራት። 4 ኪሎ ያለው መንግስት ምንም ቁጥጥር እኮ የለው። ምንም የተወሰነ አካባቢ ነው በአግባቡ ማስተዳደር የሚችለው። ከዛ ውጪ ሌሎች ኃይሎች ናቸው የሚያስተዳድሩት። ህዝቡ እኮ ከቦታ ቦታ 30-40 ኪሎ ሜትር እኮ በሰላም እኮ መንቀሳቀስ አይችልም። የዳሩን ሀገር ህዝብ እንተው። ከአዲስ አበባ ተነስተህ አሁን ናዝሬት ለመሄድ ወይም ደግሞ ቡታጅራ ለመሄድ እኮ ስልክ ደውለህ አማን ነው ወይ ብለህ ስንት ጣጣ ነው ያለው። አርሶ አደር ሳይቀር ከክፍለ ሀገር አዲስ አበባ ለህክምና ለመምጣት እኮ ጥሪት ሽጦ እኮ በአውሮፕላን ትኬት ነው የሚመጣው። በመኪና መሄድ የማይቻልበት ደረጃ ደርሷል። የሀገር መፍረስ እኮ ሌላ አይደለም። ወንዙ ተራራው ይፈረካከሳል ማለት አይደለም። ሰላምና ደህንነት ይጠፋል፣ አብሮነት ይጠፋል፣ መንግስት ቁጥጥር ያጣል፣ የጎበዝ አለቆች አስተዳዳሪ ይሆናሉ ነው። ሌላ እኮ አይደለም ሀገር መፍረስ። እታችሁ አንድ ወንድሜ ከእግዚአብሔር ጋር ከቃል ኪዳን ጋር ያያያዝከው ነገር አለ። አልደግፍም። እኔ ሃይማኖታዊ መሆን ጥሩ ነው። ሀገር ግን የፖለቲካ ፕሮጀክት ነው። ፖለቲከኞች ናቸው የሚፈጥሩት።
ኃላፊነት የማይሰማቸው ፖለቲከኞች ሲመጡ ያፈርሱታል። ይሄ በዓለም ታሪክ ታይቷል። ሌሎች ከኛ ቀድሞ የፈረሱ ሀገሮች እነሱም እግዚአብሔርን የፈጠራቸው የተለየ ነገር ለኛ ምንድን ነው የሚኖረው? አሁን የምናወራው ፖለቲካ ነው። እሱን ወስደን ከሃይማኖት ጋር መቀላቀል ተገቢ አይመስለኝም፣ ትርጉምም የለውም። ስለዚህ የፖለቲካ ፕሮጀክት ናት ኢትዮጵያ። ፖለቲከኞች የፈጠሯት ሀገር ነች። ፖለቲከኞች ሊያበላሿት ሊያፈርሷት ይችላሉ። ያልሆነ ተጠያቂነት ወደ እግዚአብሔር ለመውሰድ መጣር ያለብን አይመስለኝም፣ ተገቢ አይደለም። በሱ መልኩ ብናየው ጥሩ ነው። አይ ቲንክ የመስፍንን የጨረስኩ ይመስለኛል። እታች ያሉትን አንዳንዶቹ ነካክቻለሁ። ወንድሜ አያሌው መንበሩ ያነሳው ጥያቄ አለ። እንዴት በነገር ላይ ብዙ ጊዜ ሆነን ከተገናኘን የባህር በር ጥያቄን ስትቃወም ሰምቻለሁ። አሁን ድሮ ግን ትደግፍ ነበረ። እኔ የባህር በር ጥያቄን ተቃውሜ አላውቅም። ድሮ እደግፋለሁ፣ አሁን እደግፋለሁ። የተቃወምኩት በኃይል በጦርነት እንይዛለን መባሉን ነው። አሁን ቅድም የጠቀስከው ነገር አለ። ለምሳሌ 97 ምርጫ ከሬድዋን ጋር ክርክር ስናደርግ ተናግሬያለሁ። በምንም ተአምር በኃይል በጦርነት የባህር በር ማምጣት አለብን ብዬ አላምንም። ያለ የለም እንደዚህ ያላችሁ አትክሰሱን ብዬ ነው ያን የተከራከርኩት። ፊልሙ አለ። አሁን ቴዲ ልታቀርበው ትችላለህ ሌላ ቀን ስታገኝ። አሁንም እምነቴ ያ ነው። የባህር በር ኢትዮጵያ ያስፈልጋታል። አዎ የኔ ፓርቲ የመጀመሪያው ፓርቲ ነው የባህር በር ጥያቄ የኢትዮጵያ የትውልድ ጥያቄ መሆን አለበት ብሎ በፖለቲካ ፕሮግራሙ ያካተተ። አሁን እደግፋለሁ። ብልጽግና ፓርቲ መጥቶ ኢትዮጵያ የባህር በር ያስፈልጋታል፣ ይሄን አግባብ ባለው ዲፕሎማሲ፣ በህግ፣ በፖለቲካ፣ በተለያዩ የጥቅም ልውውጦች ኢትዮጵያ ይሄን ጥቅሟን እንድታስከብርና እንድታገኝ እታገላለሁ ቢል አጨብጭብለታለሁ፣ እደግፈዋለሁ፣ ችግር የለብኝም። በኃይል ግን ሄጄ በጠበንጃ ይዛለሁ ሲል ግን ማይሆን ነገር ነው። አንደኛ ተግባራዊ ሊሆን አይችልም፣ ሁለተኛ አገሪቱን ወደ ባሰ አደጋ ውስጥ የሚከት ነው። ትክክል አይደለም። እንደውም አጥብቄ ለምንድን ነው የምቃወመው? ይህ አይነቱ አካሄድ ወደፊት ኢትዮጵያ የባህር በር የማግኘት እድሏን የበለጠ ከባድና ውስብስብ ያደርገዋል። አሁን ጎረቤቶች አገሮች ሁሉ እየፈሩ ነው። 130 ሚሊዮን የከሌ የሚባለው ህዝብ ግን 2 ሚሊዮን ነው፣ በቀላሉ እንቆጣጠረዋለን የሚል ፕሮፓጋንዳ የሚነዛ መንግስት ጎረቤቶቹ ሁሉ በስጋት ነው የሚያዩት፣ ይፈሩታል። ጥቅማችንን በእንዲህ አይነት አስተሳሰብ ልናስከብር አንችልም ነው እንጂ የባህር በር ጥያቄ ትናንትም ደጋፊ ነኝ፣ አሁንም ደጋፊ ነኝ። የባህር በር ጥያቄን በጉልበት ማግኘት ትናንትም ተቃዋሚ ነኝ፣ አሁንም ተቃዋሚ ነኝ። ምንም የሚጋጭ ሐሳብ የለኝም እዚህ ላይ። ነገር ግን የዶክተር አብይ መንግስት ትክክል አይደለም። ይሄን ጉዳይ ደግሞ ያመጣው ለኢትዮጵያ ብሎ አይደለም፣ ለራሱ የፖለቲካ ቁማር ብሎ ነው ያመጣው። ምን ብዬ ነው የተናገርኩት? በእውነት የዶክተር አብይ መንግስት እንደሚለው አሰብን በጦርነት ሄዶ ተቆጣጥሮ ለኢትዮጵያ የባህር በር ካስገኘ እኔ የፖለቲካ ጡረታ እወጣለሁ፣ አቆማለሁ ነው ያልኩት። የምወደውን ፖለቲካ እንደማይሆን አውቃለሁ፣ እንደማይቻል አውቃለሁ። አይቻልም። እና ከዚህ አንፃር ነው እንጂ ሐሳቤን ቀይሬ ወይ ከስልጣን ላይ የተቀመጠውን መንግስት ለመቃወም ስል የራሴን የፖለቲካ መርህ ልደመስስ አልችልም። አላደረኩም። ጥርት ያለ አቋም ነው ያለኝ እና ይሄን ብትገነዘቡ ጥሩ ነው። ህወሓትን ለህወሓት ስስልባል በየጊዜው የሚነሳ ጥያቄ ነው፣ የሰለቸኝ ጥያቄ ነው። በአንድ ነገር ልመልሰው እወራረዳለሁ። በኢትዮጵያ ተጨባጭ ሁኔታ፣ በኢትዮጵያ የፖለቲካ ላንድስኬፕ በኔ መጠን ህወሓትን የተቸና የታገለ አንድ ሰው አይገኝም። በኔ መጠን እወዳደራለሁ። የጻፍኳቸውን ጽሁፎች፣ በየክርክሩ ያቀረብኳቸውን ሐሳቦች መሰረታዊ የሚባሉ የህወሓትን አስተሳሰብ የሚንዱ ከኔ በተሻለ ማንም አርቲኩሌት ያደረገ የለም። ግን ክሱ ዘላለም ሲቀርብ እሰማለሁ። ተራ ክስ ነው ይሄ። ግን ቲፒኤልኤፍ በትግራይ ህዝብ የራሱ የተቀባይነት ሚና አለው ብዬ አምናለሁ። የራሱ ማህበራዊ መሰረት አለው ብዬ አምናለሁ። ያ ህዝብ ኢትዮጵያዊ ሆኖ መቀጠል ካለበት ምርጫው ሊከበርለት ይገባል ብዬ አምናለሁ። ስለዚህ ከቲፒኤልኤፍም ጋር ቁጭ ብሎ መነጋገር አስፈላጊ ነው፣ መደራደር አስፈላጊ ነው። ቲፒኤልኤፍንም የኢትዮጵያ የፖለቲካ ችግር አካል አድርገን ማየት አለብን፣ የመፍትሄውም አካል አድርገን ማየት አለብን ብዬ አምናለሁ። ምን እያልኩ ነው? አሁን ስልጣን ላይ ቲፒኤልኤፍ የለም፣ የኔን ህይወት አይወስንም። አሁን ስልጣን ላይ ያለው አገር ያሳጣኝን፣ ዜግነት ያሳጣኝን፣ ንብረቴን ያለ ፍርድ ቤት ውሳኔ የወረሰውን እኮ የብልጽግናን መሪ እኮ መነጋገር እፈልጋለሁ እያልኩ እኮ ነው። መደራደር እፈልጋለሁ እያልኩ እኮ ነው።
ነገ ብጋበዝ ለድርድር በብልጽግና ምንም ቅድመ ሁኔታ አላስቀምጥም። እኔ እነጋገራለሁ፣ አቋሜን ኮምፕሮማይዝ አድርጋለሁ ማለት አይደለም። ለሀገር የሚጠቅም ውይይት የሚካሄድ ከሆነ እንደዚህ አይነት ሰው ናቸውና ይሄን አድርገውኛልና ከሳቸው ጋር አልተያይም፣ ሰላም አልባባልም አይደለም። እሱ ለኔ ፖለቲካ አይደለም፣ ጥላቻ ነው። ስለዚህ ለህወሓትም የተለየ አይደለም። ስለ አብይ እንደዚህ እያልኩ ለህወሓት የተለየ ነገር ማቀርብ ከሆነ ዘረኝነት ነው። በዚህ መልኩ ቢታይ ጥሩ ነው ማለቴ ነው። ከታጣቂዎች ጋር አብረህ ትታያለህ። እኔ መታየቴን አላስታውስም። ብታይ ግን ችግር የለውም። ምናልባት ታጣቂዎቹን የሚደግፉ ሰዎች ጋር ትታያለህ ብለህ ከሆነ በየካፌው በየመንገዱ ታጣቂዎቹን የሚደግፉ ሰዎች ያገኛሉ። ብዙዎቹ እኮ እነሱ ናቸው። አሁን በሰላም ከሚያምኑት በላይ በትጥቅ ትግል እኮ የሚያምኑት ናቸው። ከነሱ ሰነጥለን እንደ ብለን መኖር እንችላለን። እነሱ ጋር አብሮ አልመገናኘት ግዴታ ነው። ምክንያቱም አብዛኛዎቹ ትጥቅ ትግል ደጋፊዎች ናቸው። መነጋገርም አለብን ብዬ ነው የማምነው። ቅድምም ብያለሁ። ከኛ በሰላማዊ ትግል ከምናምነው በላይ የኢትዮጵያ ዕጣ ፈንታ አሁን የመወሰን ዕድል ያላቸው ታጣቂዎቹ ናቸው። ጉልበት ያላቸው እነሱ ናቸው። የህዝብ ድጋፍ ያላቸው እነሱ ናቸው። ከነሱ ጋር ሳንነጋገር እነሱን የኢትዮጵያ የፖለቲካ የመፍትሄ አካል አድርገን ሳናይ ለኢትዮጵያ መፍትሄ ማምጣት አንችልም። ትምክት ነው የሚሆነው። ሚናቸውን አሳንሰን ማየት የለብንም። ህዝባዊ ድጋፍ አላቸው። ስለዚህ ከነሱ ጋር ያልተነጋገርኩ ከማን ጋር ልነጋገር ነው? ይሄ ማለት ግን የሰላማዊ ትግል እምነቴን ሽጬ አሳልፌ ሰጥቼ እነሱ በሚያራምዱት የትጥቅ ትግል ተግባራዊ ተሳትፎ አደርጋለሁ ማለት አይደለም። አላደርግም። ለትጥቅ ትግል ገንዘብ አላዋጣም፣ አረዳም። በእነሱ በሚያደርጉት የትጥቅ ትግል እንቅስቃሴ ውስጥ እጅን በፍጹም አላስገባም፣ አላምንበትም። ያ ማለት ግን ለምን ተገደው ወደ ጦርነት እንደሄዱ ሪኮግናይዝ አደርጋለሁ። ህዝባዊ ተቀባይነት እንዳላቸው ሪኮግናይዝ አደርጋለሁ። ያልተመለሰ ሊመለስ የሚገባው የፖለቲካ አጀንዳ እንዳላቸው ሪኮግናይዝ አደርጋለሁ። የወደፊቱ የኢትዮጵያ መፍትሄ መሆን አለባቸው ብዬ አምናለሁ። እነሱ መገለል አለባቸው ብዬ አላምንም። የእነሱ ችግር በፖለቲካ መድረክ በፖለቲካ ውይይት የፖለቲካ መፍትሄ ያስፈልገዋል ብዬ አምናለሁ። እነሱ እንደኛ የኢትዮጵያ ልጆች ናቸው፣ የጉዳዩ ባለቤት ናቸው ብዬ አምናለሁ። ይሄ አመለካከት ነው፣ ይሄ መብት ነው። ስለዚህ በአመለካከት አንዳንድ የሚያደርጓቸውን አስተሳሰቦች ልደግፍ ይችላል። ልዩነቱ መንገዳችን ነው። ኢትዮጵያ ውስጥ የሽግግር መንግስት እንዲመጣ ፈልጋለሁ ካለ አንድ ታጣቂ በሽግግር መንግስት ጥያቄ እንስማማለን ማለት ነው። ሰዋት ነው ችግሩ። እና ስልታችን ነው እንጂ የሚለየው አንዳንድ ጊዜ መድረሻችን አንድ ሊሆን ይችላል። በአንዳንድ የፖለቲካ አጀንዳ አስተሳሰባችን ተመሳሳይ ሊሆን ይችላል። የምንጋራቸው የጋራ ጉዳዮች ሊኖሩ ይችላሉ። የምንለያየው በስልቱ ነው። በስልቱ አንድ ታጣቂ ኃይል በሰላማዊ ትግል ማምናለሁ፣ በሰላማዊ ትግል የሚካሄደውን እንቅስቃሴ ይደግፋለሁ ሊል ይችላል ካመነበት። እኔ ስለማላምንበት ትጥቅ ትግል አድርጉ ብዬ አልቀሰቀስም፣ ግፊት አላደርግም፣ ምክንያቱም አላምንበትም። ቅድም ያልኳቸውን ነገሮች ግን እውቅና እሰጣለሁ። በጋራ ጉዳይ በሀገራችን ጉዳይ ከነሱ ጋር ቁጭ ብለን መነጋገር አለብን ብዬ አምናለሁ። እኛ ብቻ አይደለንም፣ መንግስት ቁጭ ብለው ከነሱ ጋር መነጋገር አለበት። ከልብ ከእውነት ከአንገት አይደለም። ችግሩን በፖለቲካ መፍታት አለበት ብዬ አምናለሁ። የፋኖ እንቅስቃሴ ሲጀምር ከመጀመሪያው ጀምሮ ተናግሬያለሁ። በምንም ተአምር በጦርነት አታሸንፉትም። ይሄን አይደል፣ ህዝባዊ ተቀባይነት አለው፣ አጀንዳ አለው። በጦርነት አይሸነፍም፣ ወደ እውነተኛ ድርድር ሂዱ ብለን ተናግረናል። ተስቆብናል። ይሄው 3 ዓመት ፈጀ። በዚህ 3 ዓመት ውስጥ ብዙ የሶስት ወር ፕሮጀክት ሰጥተናል። ለአንዴና ለመጨረሻ ጊዜ በ3 ወር ጊዜ ውስጥ እናጠፋዋለን ይባላል። በዚህ ሂደት ግን ስንቶች አለቁ፣ ስንት የሀገር ሀብት ወደመ፣ ስንቶች ተሰደዱ፣ ስንት ሰቆቃ ነው የደረሰው። አሁንም ወደ እውነታው መምጣት ነው ያለብን። ይሄ በስልት በአይዲዮሎጂ በምን ራሳችንን ከፋፍለን እኛ ብቻ ነን ለኢትዮጵያ የምንበጀው የሚለው አካሄድ ካለፉት ጥፋቶች አለመማር፣ ወደ እውነተኛ ድርድር መምጣት ነው። አንዳችን ብቻችን አሸናፊ ሆነን የትም ልንደርስ አንችልም። የኢትዮጵያ ሪያሊቲ ከዚህ በኋላ አሸናፊነትን የሚቀበል አይደለም። ሁላችንም የጋራ አሸናፊ የምንሆንበት መንገድ ነው የሚያዋጣን የሚል እምነት አለኝ። እንትኑን ዶክተር አብይን በሚሊዮኖች ደም እጃቸው የታጠበ ብልሃል ከማን ጋር አነጻጽራቸው ነው ያልከኝ? ከቀደምት የኢትዮጵያ መሪዎች ጋር አሁን ካሉ ታጣቂ ኃይሎች ጋር አነጻጽራቸው። በኢትዮጵያ ታሪክ በሳቸው ልክ በእጁ ላይ የዚህን ያህል ሚሊዮን ህዝብ ደም ያለበት መሪ ኖር አያውቅም። ኢህአዴግን ልትል ትችላለህ፣ ደርግን ልትል ትችላለህ፣ አጼ ሚኒሊክን ልትል ትችላለህ፣ አጼ ኃይለሥላሴን፣ አጼ ቴዎድሮስ፣ ዮሐንስ እንደው የቅርብ ጊዜ ታሪካችን ነው።
ከዛ በፊት የነበረውን ሁኔታ በዶክተር አብይ ልክ በ5 ዓመት በ6 ዓመት በሚሊዮን የሚቆጠር ህዝብ ያለቀበት የኢትዮጵያ ታሪክ ኖሮ አያውቅም። ደርግ በ17 ዓመት የጨፈጨፋቸው በቀይ ሽብርም በጦርነትም ተለጥጠው ከ100 ሺህ በላይ አይደሉ። ኢህአዴግ በ27 ዓመት የገደላቸው ቢሰሉ በጥቂት ሺዎች የሚቆጠሩ ናቸው። የበደኖ ምናምን ጉዳይ አንስተሃል ቅድም። አዎ እኔ በደንብ አስታውሳለሁ። በደኖ 70 ምናምን ሰው ነው ወይ 60 ምናምን ሰው ነው የሞተው። አሁን እያወራን ያለነው እኮ 1 ሚሊዮን ነው 1.5 ሚሊዮን ነው እያልን ነው እኮ የምንከራከረው። ከውጭ መንግስታትም ምናልባት ከሂትለር በስተቀር የሚቀድማቸው ያለ አይመስለኝም። አብዛኛዎቹን የሩዋንዳን እንኳን ጉዳይ አስገድተናል። ሩዋንዳ 900 ምናምን ሺህ ሰው ነው ያለቀው። ዓለምን ያንቀጠቀጠ ዓለምን ያስደነገጠ ክስተት ነው። ከዛ በላይ ነው ኢትዮጵያ ውስጥ በዶክተር አብይ አመራር ያለቀው። ስለዚህ ከማን ጋር አነጻጽራቸው ነው የምትለኝ? ኦኬ የዓለሙን ተወውና ከኢትዮጵያ መሪዎች ጋር ሲነጻጸር በታሪካችን በሳቸው እጅ ነው ይሄን ያህል ህዝብ ያለቀው። ገና ወደፊትም ያልቃል እሳቸው እስከቀጠሉ ድረስ። እንደዛ ብዬ ነው የማየው ማለት ነው። ኢትዮጵያ ትፈርሳለች የሚለው የተጋነነ አይመስልም። ያፍህን ያድርግልን ነው የምለው። እኔ ሁልጊዜ የምናገረው ነገር አለ። ኢትዮጵያ እኔ እንደ አንድ የፖለቲካ ሰው በቅንነት ራሽናሊ ነገሩን አስቤ ሳየው ኢትዮጵያ የመፍረስ እድሏ ጠባብ ነው እያልኩ ነው የምናገረው። ሁልጊዜ ግን የምመኘው የኔ ግምት እውን እንዲሆን አይደለም። ኢትዮጵያ አትፈርስም የምትሉ ሰዎች ምኞት እውን እንዲሆን ነው። የኔ ግምት ስህተት እንዲሆን ነው ሁልጊዜ የምመኘው። ምክንያቱም ሀገሬን እወዳታለሁ፣ የምትፈርስ አልፈልግም። ስለማልፈልግም ነው አሁን ደፋ ቀና የምለው የምታገረው። ግን ደግሞ ሪያሊቲው የሚታየኝ ይሄ ነው። ህዝቡ ይሄን እንዲረዳ ፈልጋለሁ። ወደ መፍረስ እየሄድን እንደሆነ በዛ ቁልቁለት ላይ እንዳለን ገብቶት ይችን ሀገር ከዛ ጥፋት ለማዳን እንዲረባረብ ፈልጋለሁ። ነገሩን አቃልዬ ማየት አልፈልግም። የሌለ እውነታ ልሰጠው አልፈልግም። ተጋኗል የምትሉ ሰዎች ሰየው እና በተግባርም ነገ ለካ የኔ ግምት ስህተት ነበር እንድል ነው የምፈልገው እንጂ ኢትዮጵያ ፈርሳ ብያችሁ አልነበረም ወይ ልብዬ የፖለቲካ ነጥብ ላስቆጥር አልፈልግም። በጣም የምፈራውና የምጠላው ምኞቴ ነው እሱ። ግን ሪያሊቲው እኔ የሚታየኝ ይሄ ነው። በዚህ መልኩ ብታዩ ጥሩ ይመስለኛል። ቅድም ግን አያሌው አንድ ያልከው ነገር አለ። ከሀገር ከወጣህ በኋላ ነው ይሄን አይነት አመለካከት ያስከው የሚለው ትክክል አይደለም። ከሀገሬ በመውጣቴ ምንም የቀየርኩት አስተሳሰብ የለም። ምንም አብዛኛዎቹን አሁን የምናገራቸውን ነገሮች ጋር ሀገር ቤት እያለሁ እናገር ነበር። አብዛኛዎቹ ሁሉንም ማለት እችላለሁ። ቅድም ለምሳሌ መጽሐፌን እንትንን መድሎትን ያነበበ ሰው ያኔ የሽግግር መንግስት አያስፈልግም ብለሃል ይለኝ ይችላል። አዎ ቅድም ተናግሬያለሁ። ግን አሁን ውጪ በመምጣቴ የቀየርኩት ነገር አይደለም። ሽግግር መንግስት ያስፈልጋል ብዬ ያመንኩት ኢትዮጵያ ውስጥ እያለሁ የጻፍኩት ኢትዮጵያ ውስጥ እያለሁ እዚህ ስለመጣሁ ምንም የቀየርኩት ሐሳብ የለም እና በዛ መልኩ ብታየው ጥሩ ነው። ለልና ያነሳችው ነገር አለ። ሽግግር መንግስቱ ኦነግን ህወሓትን ያካታሉ። በመጀመሪያ ደረጃ እኛ የሽግግር መንግስት ድልዳይ አይደለንም። ያ ስልጣን የለንም። እንደ አንድ ዜጋ ግን አንተ የምትፈልገው ወይ የምትደግፈው ምንድነው ብትይ ማንም መገለል የለበትም። አሁን አይደለም በስልጣን ላይ የሌሉት ኦነግና ህወሓት ራሱ አሁን በሚሊዮኖች ደም መጠየቅ አለበት ብዬ የማምነው የብልጽግና ፓርቲ እንኳን የሽግግር አካል መሆን አለበት ብዬ ነው የማምነው። ይሄ ችግር ከዚህ በላይ ደም ሳይፈስ የሚቀበል ከሆነ እሱም የሽግግሩ አካል መሆን አለበት ብዬ ነው የማምነው። ኦነግና ህወሓትማ ለራሳቸው ሁሉና አሁን እየታገሉ ያሉ ናቸው፣ መንግስትም አይደለም። ስለዚህ የግል አመለካከቴን ከጠየቅሽ አዎ መሆን አለበት፣ ማንም መገለል የለበትም ብዬ ነው የማምነው። ሁሉንም አቀፍ ነው መሆን ያለበት የሚል እምነት ነው ያለኝ። ግን ደግሞ ይሄ ስልጣን የለኝም፣ እኔ ደልዳይም አይደለሁም። ይሄ በድርድር የሚወሰን ነው፣ በውይይት የሚወሰን ነው እንጂ አንድ ኃይል ይሄ ይደረግ ብሎ የሚጭነው ነገር መሆን የለበትም። በዛ መልኩ ነው የማየው። አንዱ በጣም የገረመኝ ጥያቄሽ ግን እህቴ ልና ለሱዳንና ለኢጅፕት አሳልፎ መስጠት ምናምን ያልሽው ነገር አለ እና እኔ አልገባኝም ስለማን እንደምታወሪ። እኔ ባለሁበት ስብስብ ውስጥ በምንሰራው ፖለቲካ ምንም ቢውጭ ይችላል የኢትዮጵያን ጥቅም እንዲጠበቅ ነው እንጂ ከውጭ ጣልቃ ገብነት ሀገራችን ነፃ እንድትሆን ነው እንጂ የምንታገለው የውጭ እጅኛ ውስጥ የለም። እኔ ባለሁበት ስብስብ ነበር፣ ወደፊትም ሊኖር አይችልም።
ማልደግፈው ነገር ኢትዮጵያውያን ከተባበር ይሄን መንግስት ለማሸነፍ በቂ ነን ብዬ ነው የማምነው። ኢትዮጵያ ህዝብ በቂ ነው ብዬ ነው የማምነው። የውጭ እርዳታ ያስፈልጋል። በተለይ ደግሞ ታሪካዊ ጠላት ከምንላቸው ከኤርትራ ከሻቢያ ከግብጽ መንግስት ጋር እርዳታ እያገኙ የኢትዮጵያን ችግር ፈታለሁ ማለት ስህተት ነው ብዬ ነው የማምነው። እና አይ ዶንት ኖ ዋይ ጥያቄውን ለምን እንዳመጣሽው አላውቅም። ጀዋርን ምንድነው ግብጽ ሄደ ምናምን ተብሎ አሉባልታ ሲነዛ ሰምቻለሁ። በእርግጠኝነት ልንገራችሁ አሉባልታ ነው፣ ውሸት ነው። ገና ይሄ የትብብር መንፈስ ሲመጣ እንዴት አድርገን እንዲበተኑ እናድርጋቸው፣ እንዴት አድርገን ህዝብ እንዲጠራጠራቸው እንዲጠላቸው እናድርግ የሚል የሚነዛ ፕሮፓጋንዳ አካል ነው እንጂ ጀዋር እኔ ግብጽ እንዳልሄደ አውቃለሁ። በስልክ እንገናኛለን፣ እንነጋገራለን። እንደዛ እየተባለ ሲወራ የት እንዳለ አውቃለሁ እንጂ እና አይ ዶንት ኖ ለምን እንዲህ አይነት ቅንነት ያለው ጥያቄ እንደሚነሳ አይገባኝም። ይሄ ነው እንግዲህ። ሌላው ዲክታተር የመሆን አቅም የላቸው ብለህ ነበረ ዶክተር አብይን ያልኩት። ምናልባት በአግባቡ አልተረዱትም እንጂ ቤኒቫለንት ዲክታተር የመሆን እድል የላቸውም ያልኩት። ዲክታተሮች ሁለት አይነት ናቸው። ዝም ብለው ለስልጣናቸው ብቻ የሚሰሩ መግደልን ብቻ ተግባራቸው የሚያደርጉ ዲክታተሮች አሉ። ለሀገር ደግሞ ልማት እየሰሩ ብሔራዊ ደህንነትን አስጠብቀው ግን ደግሞ አምባገነን የሚሆኑ መንግስታት አሉ። ብዙውን ጊዜ ቤኒቫለንት ዲክታተር የሚባሉ እንደዛ የመሆን አቅም የላቸውም ብያለሁ። በትክክልም አልሆኑም። በተግባር ገዳይ አምባገነን የሚሆኑት እና ገዳይ አምባገነን ደግሞ የሚሆኑት ደካማ አምባገነኖች ናቸው። ዶክተር አብይ የራሳቸውን የስልጣን ችግር ውስጥ የሚከት ስራ ነው በየጊዜው እየሰሩ ያሉት። ውድቀታቸውን እያፋጠኑ ነው ያሉት። እያጠናከሩ ሊመስላቸው ይችላል፣ እሳቸው ግን እያዳከሙት ነው። አሁን ይሄ ኤርትራ ጋር የጀመሩት መቀናጣት አሰብን አሁን በኃይል ወራለሁ የሚል ካደረጉት ስልጣናቸውን እንደሚያጡ ጥርጥር የለኝም። ይሄን ሁሉ ጦርነት ሲፈጥሩ የሚጠቅማቸው እየመሰላቸው ነው፣ ግን ስልጣናቸውን እድሜ የሚያሳጥር ነገር ነው እያደረጉ ያሉት እና ይሄ በጣም ደካማ አምባገነን መሆናቸውን የሚያሳይ ነው። እና አምባገነን መሆናቸው ምንም ጥርጥር የለውም፣ ግን ቤኒቮለንት የሚባል አይነት አምባገነን የመሆን እድል የላቸው። ቤኒቮለንት አምባገነኖች ቢያንስ የሀገርን ህልውና ያስከብራሉ፣ ዲሞክራሲያዊ መብትን ይገድቡብሃል፣ ነፃነት አይሰጡህም፣ ሊያስሩህ ሊገሉህ ይችላሉ፣ ሀገራዊ አንድነትን ሉዓላዊነትን ያስከብራሉ፣ የልማት እድገትም ሊያመጡ ይችላሉ፣ የኢኮኖሚ እድገትም ሊያመጡ ይችላሉ። አባታዊ አይነት ስሜት አላቸው። ይሄኛው ግን እንደዛ አይነት አምባገነን አይደለም። መግደልን ብቻ ፖሊሲው ያደረገ በጦርነት ብቻ አሸንፋለሁ ብሎ የሚያምን ብልሃት የሌለው ዲፕሎማሲ የማያውቅ የራሱን የስልጣን እድሜ እያሳጠረ የመጣ ነው። ትናንት ያ ሁሉ ደጋፊ እንዳልነበረ ሁሉ አሁን ሁሉም ጠላት ሆነ፣ ሁሉም አጌንስት እሱ እንዲተባበር ያደረገ ደካማ መንግስት ነው። እሱም ነው ያኔ ስለነበረው አሁንም እዛ አቋሜ ለውጥ የለውም። ወንድሜ እውቀቱን ያባክኑ አይመስለውትም እያለኝ አይደለም፣ አልገባኝ ይሆናል ጥያቄው። እኔ እንግዲህ ባለችኝ አቅም ያለችኝን እውቀት እየተጠቀምኩ ነው። እጽፋለሁ፣ እንደዚህ እየቀረብኩ ለማስረዳት ሞክራለሁ። ተቀባይነት ይኖረውም አይኖረውም እንግዲህ እስካሁን 6 መጽሐፍ ጽፌያለሁ። አሁን 7ኛው ኦልሬዲ ተጽፎ እያለቀ ነው። በመቶዎች የሚቆጠሩ አርቲክሎች እዚህ ሀገር ከመጣሁ በኋላ ሁሉ ጽፌያለሁ እና አቅሜና ሁኔታ በፈቀደ መጠን አለችኝ ብላትን እውቀት እየተጠቀምኩባት ነው ለማጋራት። እውነቱን ለመናገር ውጤትም አምጥቷል። በሀገር ደረጃ ለውጥ አያምጣ እንጂ የብዙ ህብረተሰብ የብዙ ወጣቶችን አስተሳሰብ እንደቀየርኩ ጥርጥር የለኝም። በየሄድኩበት አየዋለሁ። በየሄድኩበት ያገኘኋቸው ወጣቶች ፖለቲካ ባንተ ነው የለመድነው፣ ፖለቲካ ባንተ ነው ያወቅነው የሚሉ ብዙዎች ናቸው። አሁን ይሄ በ97 ወይም ከ97 ማግስት በነበረው አሉባልታ ውስጥ ብዙ ሰው የለም። በጣም ጥቂቶች ናቸው እዛ ውስጥ ያሉት። አብዛኛው እውነቱን ተረድቶ ብዙ ሰው የሚያደንቅ ነው። ያ ነው በተጨባጭ ሚዲያ ላይ የሚወራው ሌላ ሊሆን ይችላል። በተግባር ግን በህይወቴ በማደርገው እንቅስቃሴ ያለው እውነታ ያን ነው የሚያሳየው። እና እኔ ያለችኝ እውቀት ካለኝ ማለት ነው አለው ከተባለ እውቀት ልደቱ እውነቱን ለመናገር እየተጠቀምኩበት ነው። የጋን መብራት ሆኛለሁ ብዬ አላምንም። አመሰግናለሁ ቴዲ።